Benim son kitabımda Teofilos, Tanrımız bize bir tane melek yolladı. Beraber. Kitabı daha halen yazıyoruz. Kardeşler. ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ። ይኸውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካይነት የሰጣቸው ትእዛዝ ነው። ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑን ለእነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው። ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግሥት መልሰ የምታቋቁምበት ጊዜው አሁን ነውን? ብለው ጠየቁት። እርሱም እንዲህ አላቸው፣ አብ በገዛ ሥልጣኑ የወሰነውን ጊዜ ወይም ወቅት ማወቁ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይህን ካለ በኋላ እያዩት ወደ ላይ አረገ። ደመናም ከዓይናቸው ሰወረችው። እርሱም በሚሄድበት ጊዜ ትኩር ብለው ወደ ሰማይ ሲመለከቱ እነሆ ነጫጭ ልብስ የለበሱ 2 ሰዎች ድንገት አጠገባቸው ቆሙ። እንዲህም አሏቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚሁ ሁኔታ ይመለሳል። ከዚያም ደብረ ዘይት ከተባለው ተራራ ወደ ኢየሩሳሌም ተመለሱ። ይህም ተራራ ከኢየሩሳሌም የሰንበት መንገድ ያህል ይርቅ ነበር። ወደ ከተማይቱም በገቡ ጊዜ ወደሚኖሩበት ሰገነት ወጡ። እነዚህም ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርቶሎሜዎስ፣ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናዩ ስምዖንና የያዕቆብ ልጅ ይሁዳ ነበሩ። እነዚህ ሁሉ ከሴቶቹና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር። በእነዚያም ቀናት ጴጥሮስ 120 በሚሆኑ ወንድሞች መካከል ቆሞ እንዲህ አለ፣ ወንድሞች ሆይ ኢየሱስን ለያዙት ሰዎች መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፉ ቃል መፈጸም ስላለበት እርሱ ከእኛ አንዳንዱ ተቆጥሮ በዚህ አገልግሎት የመሳተፍ ዕድል አግኝቶ ነበር። ይህ ሰው ስለ ክፉ ሥራው በተከፈለው ዋጋ መሬት ገዛ። በዚያም በግንባሩ ተደፍቶ ሰውነቱ መካከሉ ላይ ፈነዳ፣ ሆድ ዕቃውም ተዘረገፈ። ይህም በኢየሩሳሌም በሚኖሩት ሁሉ ዘንድ ተሰማ። መሬቱም በቋንቋቸው አኬልዳማ ተብሎ ተጠራ። ትርጓሜውም የደም መሬት ማለት ነው። ጴጥሮስም በመቀጠል እንዲህ አለ፣ በመዝሙር መጽሐፍ መኖሪያው ባድማ ትሁን፣
የሚኖርባትም አይገኝ። ደግሞም ሹመቱንም ሌላ ይውሰደው ተብሎ ተጽፏል። ስለዚህ ጌታ ኢየሱስ በመካከላችን በገባበትና በወጣበት ጊዜ ሁሉ ከእኛ ጋር ከነበሩት መካከል አንድ ሰው መምረጥ ያስፈልጋል። ይኸውም ከዮሐንስ ጥምቀት ጀምሮ ኢየሱስ ከእኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት። ምክንያቱም ከእነዚህ ሰዎች አንዱ ከእኛ ጋር የትንሣኤው ምስክር እንዲሆን ያስፈልጋል። ስለዚህ ዮስጦስ የሚሉትን በርስያን የተባለውን ዮሴፍንና ማቲያስን ሁለቱን አቀረቡ። እንዲህም ብለው ጸለዩ። ጌታ ሆይ፣ አንተ የሰውን ሁሉ ልብ ታውቃለህ። ከእነዚህ ከሁለቱ መካከል የመረጥከውን ሰው አመልክተንና ይሁዳ ወደ ገዛ ራሱ ስፍራ ትቶት በሄደው በዚህ አገልግሎትና በሐዋርያዊነት ቦታ ላይ ሹመው። ከዚያም ዕጣ ጣሉላቸው። ዕጣውም ለማቲያስ ወጣ። እርሱም ከ11 ሐዋርያት ጋር ተቆጠረ።